አደጋ በተለያየ አጋጣሚ ሊከሰት ይችላል። አደጋ ይከሰትባቸዋል ተብለው ከሚታሰቡ ስፍራዎች መካከል ደግሞ የኮንስትራክሽን ስራዎች የሚከናወኑባቸው ቦታዎች የሚጠቀሱ ናቸው። አደጋ መጀመሪያ በተፈጥሮም በሰው ሰራሽም አደጋ ይደርሳል። በሁለት አይነት መንስኤዎች አደጋ ሊከሰት ይችላልና ብዙ ጊዜ እዚህ ህንጻና ህንጻ አካባቢ ላይ የሚነሱ አደጋዎች የሰው ሰራሽ አደጋዎች ናቸው በብዛት። የህንጻ ግንባታ በሚደረግበት ሰዓት ባለሙያዎች ማድረግ የሚገባቸው የተለያዩ ቅድመ ጥንቃቄዎች አሉ። ለምሳሌ ኢንጂነሮችንና ፎርማኖችን ስንመለከት የሚያሰሯቸውን በስራቸው ያሉትን ሰራተኞች የሚሰሩትን ስራ ጨምሮ የሚሰሩበትን የተለያዩ መገልገያ መሳሪያዎች እንደዚሁም ደግሞ የሚሰሩበትን አካባቢ አስቀድመው ለደህንነታቸው ስጋት የሚፈጥሩ ነገሮችን በመፈተሽ ከስጋት ነፃ የሆነ የስራ ቦታና የመስሪያ ወይም መገልገያ መሳሪያዎች መኖራቸውን ማረጋገጥ መቻል አለባቸው። ብዙ አደጋዎች እየተከሰቱ ያለ ተቋማት ሲገነቡ ጀምረው ማሟላት ያለባቸው የደህንነት መስፈርቶችን ባለማሟላታቸው ምክንያት ነው። ስለዚህ ከስትራክቸር ጀምሮ የዚህ እሳትና ሌሎች ድንገተኛ አደጋዎችን ከግምት ያስገባ ስትራክቸር ላይ የተጠቃለለ ወይም ዲዛይኑ ላይ አብሮ ሊጠቃለሉ ይገባቸዋል ማለት ነው። ስለዚህ ካሁን ቀደም ያሉ ተቋማት ከተማችን ላይ ወይም ሀገራችን ላይ ያሉ መንግስታዊም የግልም ተቋማት ወይም ህንፃዎች ሲገነቡ እነዚህ መሰረት ባለማድረግ በመገንባታቸው ነው አሁን የተለያዩ የእሳት አደጋ፣ የህንፃ መደርመስ አደጋ ሌሎችም እየተከሰቱ ያለ ማለት ነው። አንድ ተቋም ከግንባታው ጀምሮ ሊያደርጋቸው የሚገቡ የአደጋ ደህንነት ወይም እንዴት ሰራተኛው ከአደጋ እንዴት መጠበቅ አለበት የሚለውን ነገር ስናይ መጀመሪያ ያው ከህንፃና ግንባታ ፈቃዱን ሲያወጣው በግንባታ ጊዜ ሊያደርጋቸው የሚገቡ የተለያዩ ጥንቃቄ ነገሮች አሉ። ሰራተኞች ወደ ስራ ከመሰማራታቸው አስቀድሞ የተዘረጉ የቅድመ ስራ የግንዛቤ ማስጨበጫ ስራዎች አሉ ወይም ደግሞ አሰራሮች አሉ። ለምሳሌ በእኛ ካምፓኒ ተጨባጭ ሁኔታ አንድ ሰራተኛ ወደ ስራ ከመሰማራቱ በፊት ወይም ወደ ሳይት ከመግባቱ በፊት የሚሰጥ የኢንዳክሽን ትሬኒንግ አለ። የድርጅቱን አጠቃላይ አሰራር፣ የስራ ቦታ ደህንነትና የሰራተኞች ጤንነትን በተመለከተ ያሉ አሰራሮች ምን ይመስላሉ? አንድ ሰራተኛ ሳይት ውስጥ በሚሰራበት ሰዓት ማድረግ የሚገባው ቅድመ ጥንቃቄ ከአደጋ አንጻር ምንድን ነው? በአደጋ ጊዜ ማድረግ የሚገባው ነገር ምንድን ነው? ወይም አደጋ ባጋጠመው ጊዜ የመሳሰሉትን ነገሮች እንደ ተቋም ያለንን የሄልዝ ኤንድ ሴፍቲ እና የኢንቫይሮንመንት አሰራር ስርዓት እንደዚሁም ደግሞ ደንቦች ወይም ፕሮሲጀሮች ብለን የምንላቸውን እና ሳይት ላይ የምንተገብራቸውን አሰራሮች በኢንዳክሽን ትሬኒንግ ወይም ደግሞ በግንዛቤ ማስጨበጫ ትሬኒንግ ይሰጣቸዋል ማለት ነው። አንድ ግንባታ የሚገነባ ባለሀብትም መንግስታዊ ተቋሙ ግንባታው ሲገነባ ማሟላት ያለበት ለግንባታውን ለሚገነቡ ሰራተኞች ማሟላት ያለባቸው የደህንነት እንትኖች አሉ፣ መስፈርቶች አሉ። ለምሳሌ በርካታ ላይበር ወይም የሰው ኃይል ያሰማራልና እዛ ጋር በለሳይ ሊሆን ይችላል፣ እስካቫተር የሚያነሳ ሊሆን ይችላል፣ ወይም ሌሎችም በየዲፓርትመንቱ ሊያደርጓቸው የሚገባቸው ጥንቃቄዎች ለምሳሌ አንደኛው ስካፎልድ መጠቀም አለበት። ህንፃ ሲገነባ ፐርሰናል ፕሮቴክቲቭ ኢኩዊፕመንት ምንላቸው ወይም ደግሞ የግል መከላከያ መሳሪያዎችን መጠቀም ይሆናል ማለት ነው። አሁን ያደረኩትን አይነት ሄልሜት፣ ቬስት፣ መነጽር፣ ጓንት እና ደግሞ የደህንነት ጫማ የመሳሰሉት ሊሆኑ ይችላሉ። እነዚህን ደግሞ ስንጠቀም እያንዳንዱ ሰራተኛ እነዚህን በሚጠቀምበት ሰዓት በአግባቡ መጠቀም ይኖርበታል ማለት ነው። የእያንዳንዱን የመገልገያ መሳሪያ ወይም ደግሞ የፕሮቴክቲቭ ኢኩዊፕመንት ጥቅም በደንብ መረዳት ይኖርበታል ማለት ነው። ሄልሜት ቢያደርግ አንድ ሰው ሲያደርግ ምንድን ነው የሚያደርገው? ባያደርግ ምንድን ነው ሊፈጠርበት የሚችለው? ጓንት ሲጠቀም
እንዴት ነው መጠቀም ያለበት? አንዳንድ ጊዜ ሊያጋጥም ይችላል። ለምሳሌ ጓንቶቻቸውን ኪሳቸው ውስጥ ከተው በእጃቸው የመስራት አይነት ልምዶች ይኖራሉ። እንደዚህ አይነት ነገሮች መኖር የለባቸውም። የከፍታ ቦታ ላይ ሲሰሩ የደህንነት መጠበቂያ ቀበቶ እነሱን አድርገው በአግባቡ መጠቀም መቻል አለባቸው። ህንፃ ሲገነባ እንደምታውቀው ከመሰረቱ ነው የሚጀምርና መሰረት ለማውጣት ብዙ ቁፋሮች ይደረጋሉ ወደ መሬት። ስለዚህ በዛ ጊዜ የመሬቱ በራሱ መደረብ ሽሪንክ የማድረግ ባህሪ ሊኖር ይችላል ጥልቀት ባለው ቁጥር። ስለዚህ ሪቴኒንግ ወል የሚባላል ወይም ተጠባባቂ ግድግዳ መሰራት አለበት ወደ ታች ማለት ነው። ምክንያቱም እዛ ጋር ቁፋሮ በሚካሄድበት ጊዜ ተደርምሶ እዚያ የተሰማራውን የሰው ኃይል እንዳያፍንብንና የሰው ህይወትና ጉዳት እንዳያመጣ የሪቴኒንግ ወል የተጠባባቂ ግድግዳ መጀመር መቻል አለበት ወይም መገንባት መቻል አለበት ማለት ነው መጀመሪያው። ስለዚህ እነዚህንና እዛ ፍቃዱ ሲሰጠው የሚጠየቁ ፕሪሪኩዌስቶች አሉ ከአደጋን ከመከላከል አንጻር። እነዚህና መሰል ጥንቃቄዎችን በማሟላት ህንፃውን ግንባታውን መጀመር ወይም ማከናወን ይችላል ማለት ነው። ስለዚህ መጀመሪያ ላይ ያደርጋቸው የሚገቡ ጥንቃቄዎች እነዚህና መሰል ተግባራቶችን ማድረግ መቻል አለበት ማለት ነው። ህንፃዎች ሲገነቡ ሂደን ገና ጅምር ህንፃ ላይ ጅምር ያለ ህንፃ ገና እየተቆፈረ ያለ ህንፃ መሰረቱ ያልወጣ ህንፃው ላይ ሂደን ይሄ ህንፃ ሲገነባ እነዚህ ነገሮች አሟልታችሁ አካታችሁ መስራት አለባችሁ ብለን እኛ ፊድባክ እንጽፋለን፣ ግብረ መልስ እንጽፍለታለን። ለዛ ኮንትራክተር ለዛ ባለሀብት በጽሁፍ እንሰጣለን። ህንፃው እንዲሰራ የሚፈልጉት አካላት እንደዚሁ አማካሪ ድርጅቱም ኮንትራክተሩም የሚመርጡትም ኮንትራክተር የስራ ቦታ አደጋ እንዳይፈጠሩ የስራ ቦታ ደህንነትንና የሰራተኞች ደህንነትን ማዕቀፍ አድርጎ የሚሰራ ኮንትራክተርን መምረጥ፣ ኮንትራክተሮቹም ደግሞ በስራቸው ለሚያሰሯቸው ሰራተኞች ደህንነትና ለስራ ቦታ ተገቢውን ትኩረት በመስጠት ስርዓት በመዘርጋት በድርጅታቸው የስራ ቦታ ደህንነት እና የአካባቢ ጥበቃ ደህንነት ፖሊሲዎችን ጭምር በማዋቀር ስርዓት በመዘርጋት የተለያዩ ፕሮሲጀሮችን እና አሬንጅመንቶችን ጭምር በማዘጋጀት ለዚህም ደግሞ ይሄንን ደግሞ ተግባራዊ የሚያደርጉ ሰራተኞቻቸውንም ግንዛቤ በመስጠት ጭምር አስፈላጊውን ስልጠናና ግንዛቤ በመስጠት ጭምር ወደ ስራ መግባት አለባቸው ማለት ነው። አንድ ባለሀብት መጥቶ ህንፃ ሊገነባ ሲያስበው ከዚህ ከእሳት አደጋ ጥንቃቄ አንጻር ህንፃ ላይ ምን ነገሮች ሊካተቱ ይገባል የማለት አሁን ባህሉ እየመጣ ነው። ስለዚህ መምጣት ብቻ ሳይሆን እኛ እየሄድን በእያንዳንዱ በተጀመሩ ህንፃዎችና ሊጀመሩ ባሰው በሂደት ላይ ባሉ ህንፃዎች ላይ ምን ነገሮች መደረግ እንዳለባቸው ሄደን የማማከሩን ስራ እንሰራለን። ስለዚህ ስራውን ከመጀመራቸው በፊት ሰብሰብ ብለው ከፎርማናቸው የስራውን ትዕዛዝ ይቀበላሉ። ስራውን በሚሰሩበት ሰዓት ደግሞ ማድረግ የሚገባቸውንም ጥንቃቄ ጭምር በሪከርድ የተመረኮዘ ወይም ደግሞ ፎርም ያለው በሪከርድ በአቴንዳንስ የተመረኮዘ ስራ ይኖራል ማለት ነው። አደጋ በ99% ሴኩር ማድረግ አንችልም፣ ግን ፍሪኩዌንሲውንና ድግግሞሹ መቀነስ እንችላለን። አንድ አደጋ ሊፈጥር የሚችል ነገር ካለ ቀዳሚውና ቤስት ፕራክቲስ የሚሆነው አደጋውን ወይም አደጋ ሊፈጥር የሚችለውን ጉዳይ ማስወገድ ወይም ደግሞ ኤሊሚኔት ማድረግ ነው የሚቀድመው። ስለዚህ በተቻለ መጠን እሱን ለማድረግ መሞከር ይኖርብናል ማለት ነው። እሱ ሊሆን የሚችልበትን ወይ ነው ማሰብ የሚጠበቅብን። ስለዚህ ለምሳሌ የህንፃ ግንባታ በሚደረግበት ሰዓት የከፍታ ስራዎች ሊኖሩ ይችላሉ። የከፍታ ስራዎች ሲሰሩ የከፍታ መቆሚያ ቦታዎች ላይ ልንቆም እንችላለን። ስለዚህ ከከፍታ ላይ መውደቅ የመሳሰሉ ሪስኮች ሊኖሩ ይችላሉ። እንደዛ እንዳይሆን መውደቅ እንዳይከሰት ቢቻል ከግራውንድ ሆኖ መስራት የሚቻልበትን ሁኔታ መፍጠር እንችላለን ማለት ነው። ስለዚህ ከፍታ ላይ ቆመን የምንሰራበትን ነገር አስወገድ ነው ማለት ነው እና ተመራጩ ወይም ደግሞ ቀዳሚው መሆን የሚገባው ነገር ምንድን ነው? ያንን ሪስክ ወይም አደጋ ሊፈጥር የሚችለውን ነገር ማስወገድ ነው ማለት ነው። ያ ህንፃ የተሻለ አደረጃጀት የተሻለ የእሳት አደጋ መከላከያ መስፈርቶችን አሟልቶ ስለተገነባ እና ሌሎችም ድንገተኛ አደጋዎችን
አሟልቶ መከላከል የሚያስችል ዝግጁነትን አሟልቶ ስለተገነባ ራሱን ከአደጋ መጠበቅ ስለሚችል የእኛን ስራ ያቀልልናል። ከስር ጀምረን ፎሎ አፕ ወይም የሙያ ምክር አገልግሎቱን በመስራታችን ማለት ነው። ለምሳሌ የኤሌክትሪክ ድሪል ተጠቅመን ወይም ኤሌክትሪክ መሳሪያዎችን ተጠቅመን ድሪል የምናደርግ ከሆነ የኤሌክትሪክ አደጋ አብሮ በተጓዳኝ ሊመጡ ይችላሉ። ስለዚህ እነሱ ነገሮች እንዳይኖሩ ከኤሌክትሪክ ድሪል ይልቅ የባትሪ ድሪል መጠቀም ወይም በባትሪ የሚሰሩ ባትሪ ኦፕሬትድ የሆኑ ቱሎችን መጠቀም ተመራጭ ይሆናል ማለት ነው። ያ ካልሆነ ደግሞ ያንን አደጋ ሊፈጥር የሚችለውን ነገር መለየት ወይም ደግሞ ልየታ ብለን የምንለው አይሶሌሽን ይሆናል ማለት ነው። ስለዚህ ለምሳሌ የአንድ ኤክስካቬሽን ኤሪያ የተቆፈረ አካባቢ ቁፋሮን ወይም ጉድጓዱ ላይ ሰዎች ሊወድቁ ይችላሉ፣ እንስሳት ሊወድቁ ይችላሉ በአካባቢው። ስለዚህ እንደሱ አይነት ነገሮች ካሉ ያንን አካባቢ ቢቻል መድፈንና እንትኑን ኢሊሚኔት ማድረግ ይቻላል። ካልሆነ ግን ሌላው ፕራክቲስ ሊሆን የሚችለው ምንድነው? አካባቢውን መከለል፣ ኤክስካቬሽን ኤሪያውን በተገቢው መንገድ መከለል ያስፈልጋል ማለት ነው። የሁሉም ሰራተኞች ኃላፊነት ተብሎ የሚታሰቡ 3 ነገሮች አሉ። አንደኛው የራስን ደህንነት መጠበቅ ነው። ሁለተኛው የሌሎች አጠገባቸው ያሉ ሰራተኞችንም ጭምር ደህንነት መጠበቅ የነሱ ኃላፊነት ጭምር መሆኑን መረዳት ያስፈልጋል። ሶስተኛ የሚሰሩባቸው አካባቢዎችና የስራ ቦታቸው ላይ የሚያጋጥሙ አደጋን ሊፈጥሩ የሚችሉ ጉዳዮች ሲኖሩ ቶሎ ሪፖርት ማድረግ ቢቻል ራሳቸውም ኢንቮልቭ አድርገው ያ አደጋ ከመፈጠሩ በፊት ማስቆም ይኖርባቸዋል ማለት ነው። ስካፎልዲንግ ሲሰራ ብዙ ጊዜ እንዳልከው ብረት ቢሆን ሞር ሴፍ ነው። ተገጣጣሚ ብረቶች አሉ። አሁን ብዙ ጊዜ እንደውም ትላልቅ ኮንስትራክሽን ላይ እነሱ ናቸው የሚጠቀሙ። አንዳንድ ጊዜ ደግሞ እንጨቶችን በመገጣጠም የሚጠቀሙ አሉና አሁን የትኛው ነው ትክክለኛ የሚለውን ስንል የተሻለ ሴፍ ሊያደርገን የሚችል ወይም ሰራተኛውን ከአደጋ ሊጠብቀው የሚችለው የብረቱ ስካፎልዲንግ ነው። ራሱ ሰራተኛውም ለራሱ ደህንነት ቀዳሚውን ኃላፊነት መውሰድ አለበት ማለት ነው። አንድ ሰራተኛ የሚሰራበት ቦታ የራሱን ደህንነት አደጋ ላይ የሚጥር መሆኑን ካመነ ከተረዳ ያንን ስራ መስራት የለበትም ሲሆን ለሚያሰራው አካል ይሄንን በተመለከተ ሪፖርት አድርጎ ማስተካከያዎች እንዲደረጉ ማስገንዘብ ይኖርበታል፣ ማስታወስ ይኖርበታል ማለት ነው። አደጋዎች በተፈጥሮና በሰው ሰራሽ ምክንያት የሚከሰቱ እንደመሆናቸው መጠን መቼና በምን ሰዓት እንደሚከሰቱ ባለመታወቁ የአደጋ ስጋትን መቀነስ እንጂ ሙሉ ለሙሉ ማጥፋት አይቻልም። የአደጋ ስጋት መኖሩ ከታወቀ ደግሞ አደጋውን ለመቀነስ ቅድመ ጥንቃቄ ማድረግ አማራጭ የሌለው ብቸኛ ምርጫ ይሆናል። በመሆኑም ለተለያየ ተግባር ሊውሉ የሚችሉ ህንፃዎች ሲገነቡ ከመሰረታቸው ጀምሮ ለአደጋ መከላከያ ሊሆኑ የሚችሉ መሳሪያዎች ተሟልተው ሊገነቡ ይገባል። ካሁን ቀደም ያለቁ ተቋማት መንግስታዊም የግለሰብ ድርጅቶች ሊሆን ይችላል ከትላልቅ ህንፃዎች እስከ ትናንሽ ህንፃዎች የአደጋ ደህንነት ነው ዋናው ችግራቸው። ከስትራክቸር ጀምረው የእሳት አደጋ መከላከል መስፈርትን አሟልተው አለመገንባታቸው ነው። አሁን በተለያዩ ገበያ ቦታዎች፣ ኢንዱስትሪዎች ላይ የተለያዩ መሰረታዊ ተቋማት ላይ አደጋ እየደረሰ ያለና ይህንን ችግር ለመፍታት በዋናነት እንደ አደጋ ቅነሳ ዘርፍ መሰራት አለበት ተብሎ የሚታሰበው አንድ ህንፃ ከስትራክቸር ጀምሮ ሲገነባ ይህንን ችግር ለመቅረፍ የተገነባው ኦልሬዲ አንዴ አልፏል። ነገር ግን በዋናነት ይህንን ለመቅረፍ መደረግ ያለበት ነገር ከስትራክቸር ከግንባታ ጀምሮ ፎሎ አፕ ማድረግ ይሄ ኮንሰልቲንግ ስራ የማማከር ስራ እንሰራለን ማለት ነው። አሁን ብዙ ጊዜ የተለያዩ ከተማችን ላይ ያሉ ሆቴሎች የተለያዩ ስታንዳርዶችን ይጠቀሙና አንድ ብቻ የአደጋ ጊዜ መውጫ በር ያላቸው በርካታ ሆቴሎች ገጥመውናል። አሁን ከዚህ ከብቃት ማረጋገጥ ጋር በተያያዘ ማለት ነው። ስለዚህ አሁን እነዚህ መሰረቱን ወይም በሚገነቡበት ጊዜ ከግምት ስላላስገቡ አሁን እየተቸገሩ ነው። እንደገና አማራጭ የመውጫ በር ምናምን እየገነቡ እየሰሩ እያስተካከሉ ነው ያለው። ምክንያቱም አምነውበታል ኦልሬዲ አስፈላጊ እንደሆነ ባለን መግባባት ባለን ከፍተኛ ስራ አምነውበት ተለዋጭ አደጋ ጊዜ መውጫ በር እንዲኖረው እያደረጉ ነው ያለው። ህንፃው መጀመሪያ ሲገነባ ማካተት ያለበት ነገር አካቶ ስላልተሰራ አሁን እየተቸገርን ያለ ነውና ህንፃዎች ሲገነቡ እንዳልኩ በቋሚነት የሚደረጉ እሳት ማጥፊያ መሳሪያዎችን ለምሳሌ ነው የምጠቅስልህ። አንድ ስፕሪንክለር ሲስተም ወይም አውቶማቲክ እሳት ማጥፊያ መሳሪያ የሚባል ነው። 2 ፋየር አላርም የሚባል አለ። 3
ዲቴክተሮች አጠቃላይ ስሞክ ዲቴክተር ሊሆን ይችላል ወይም የጭስ ማነፍነፊያዎች ሊሆን ይችላል ፍሌም ሊሆን ይችላል ጋዝ ሊሆን ይችላል ሂት ሊሆን ይችላል እነዚህ የተለያዩ ዲቴክተሮች ናቸው እንደ ተቋማችን አይነት ባህሪ ምናካታቸው ናቸውና እዛ በተጨማሪ ምናልባት ምን ገነባው ግንባታ ላይ መጀመሪያ ስናካትት ከርሰ ምድር ውሃ ሊሆን ይችላል አንዱ የእሳት ማጥፊያ መሳሪያችን ውሃ ነው በቂ ውሃ ክምችት ሊኖር ይገባል አንድ ህንጻ ላይ ስንሰራ ህንጻው ካለቀ በኋላ ቅድም እንዳልነው እንደ ህንጻው አይነት እንደ ህንጻው ባህሪ ወይም እንደሚሰጠው አገልግሎት አይነት በቂ የሆነ ውሃ ክምችት አንዱ መመዘኛችን እሱ ነው ለምሳሌ መመዘኛችን ብቻ ሳይሆን የሴፍቲ ኢኩዊፕመንቱም እሱ ነውና አንድ ሆቴል ቢያንስ ከ115000 እስከ 150000 ሊትር ውሃ ያስፈልጋል ይሄ ኦንሊ ፋየር ነው ሪዘርቭ የሆነ ለሰዓት ብቻ የሚሆን ነውና ብዙ ሆቴሎች ከተገነቡ በኋላ ይሄን ውሃ ለማግኘት ይቸገራሉ አንድ ከርሰ ምድር ለመቆፈር ሌላ ችግር ነው ቦታውን ሌላ ግንባታ ያወሉትና ለዛ የሚሆን ቦታ ያገኙምና ይሄ ከግንባታ ጋር የሚካተት ነገር ነው አብሮ ተካቶ የሚሰራ ነገር ነው መደቡ ኢንዱስትሪ ሊሆን ይችላል የህንጻ ካለቀ በኋላ ንግድ ማዕከል ሊሆን ይችላል ሆቴል ሊሆን ይችላል ሌላ የመንግስታዊ ተቋማት ቢሮዎች ሊሆን ይችላል የግል ድርጅቶች ቢሮ ሊሆን ይችላል ስለዚህ እንደ ምድቡ ማሟላት ያለባቸው አደጋ ደህንነት መስፈርቶችን አሟልቶ እንዲ ስትራክቸር ላይ አንድ ሚስ ያደረከው ነገር እንደገና ላስተካከሉት ህንጻ ወደ ማፍረስ ነው መገባና እነዚህ ነገሮች ሲሪየስሊ ኮንሲደር አድርጎ እንዲሰራ ያው አገልግሎትን እንሰጣለን በዋናነት እንግዲህ ህንጻው ሲገነባ ለምንድን ነው የሚገነባው ይሄ ህንጻ ሲያልቅ ለምንድን ነው የሚሆነው የሚለውን ነገር ህንጻው ከመገንባቱ በፊት ዲዛይን ላይ የሚገቡ የሴፍቲ ኢኩዊፕመንቶች አሉ ወይም የሴፍቲ አንድ ተቋም ማሟላት ያለበት ሆቴል ማሟላት ያለበት የደህንነት መስፈርት የገበያ ማዕከል ማሟላት የደህንነት መስፈርት መንግስታዊ ተቋም ማሟላት የሚገባው የደህንነት መስፈርቶች አሉ እነዚህ የደህንነት መስፈርቶች ህንጻው ካለቀ በኋላ ለማሟላት ምን ቸገራቸው ግን ህንጻው ጋር የሚካተቱ ህንጻው ከመገንባቱ በፊት ዲዛይን ላይ የሚገቡ የደህንነት መስፈርቶች አሉና ለምሳሌ እንግዲህ እሳት ማጥፊያ መሳሪያዎች ናቸው እነዚህ ምንላቸው ህንጻ ውስጥ የሚካተቱ በአጠቃላይ እሳት ማጥፊያ መሳሪያዎች ናቸው የገበያ ማዕከል ያልከው ህንጻ ለሆቴል አይሆንም አንደኛ ፍቃዱ በመጠቀም ፍቃዱ የማይሰጠው ነው ሁለተኛ ከሴፍቲ አንፃርም ከኛ አስፔክት አንፃርም የተለያየ ልዩነት አላቸው ምክንያቱም ለገበያ ማዕከል የምትጠቀመው ህንጻ እና ለሆቴል የምትጠቀመው ህንጻ ከአደጋ ደህንነት አንፃር ወይም ስፔሻሊ ከዚህ ከእሳት አደጋን ከመከላከል አንፃር የየራሱ ዝግጁነት አላቸው ማለት ነው ስለዚህ የየራሳቸው የተቀመጠ ስታንዳርድ አላቸው ሆቴል ምን ሊኖር ይገባል ኢንዱስትሪ ምን ነገሮች ማሟላት አለበት የንግድ ማዕከል ምን ነገሮች ማሟላት ሌሎችም በርካታ ምድቦች አሉ ሲያልቅ አገልግሎት ለምንድን ነው የሚውለው ለሆቴል ከሆነ ሆቴሉ ሲያልቅ ለምሳሌ የአደጋ ጊዜ መውጫ በሮች ሊኖሩ ይገባል ከአንድም ሁለትም ከሁለትና ከዚያ በላይ ወለል ያለው ማንኛውም ህንጻ ቢያንስ ሁለት የአደጋ ጊዜ መውጫ በር መኖር አለበት ይላል ሌላ የሆቴል ላይ በጅምርም በተንቀሳቃሽም በቋሚነት ደረጃ የሚደራጁ የእሳት አደጋ መከላከያ መሳሪያዎች አሉ ለምሳሌ በጅምር የምንላቸው እነዚህ በተለምዶ የምናውቃቸው ፋየር ኤክስቲንጉሸሮች የሚባሉ አሉ በየግድግዳው ላይ ፊክስ 1 ሜትር ከ50 ላይ ፊክስ የምናደርጋቸው የእሳት አደጋ መከላከያ መሳሪያዎች አሉ እነዚህ በጅምር ወይም ፖርቴብል የምንላቸው በእጅ የሚንቀሳቀሱ እነዚህ ነገሮች በገቢ በተቀመጠላቸው በየ10 ሜትሩ የሚላለ በየ15 ሜትሩ በየ20 ሜትሩ ፊክስ ሊደረግላቸው ይገባል ፋየር ፓምፕ ራሱ የራሱ ቦታ ይፈልጋል ትልቅ ነው እሱም ግንባታ ላይ የሚታሰብ ነገር ነው የሚሆነው ስለዚህ ተንቀሳቃሽ በእጅም ያዙ የሚባሉት ደግሞ ከተሰሩ በኋላ የሚሰቀሉ የሚቀመጡ ነገሮች ስለሆኑ ብዙ አስቸጋሪ አይደሉምና በዋናነት ግን ቋሚ የሆኑ እሳት ማጥፊያ መሳሪያዎች ለመስራት ግን ከግንባታ ጋር የሚታሰብ ነገር ነው ማለት ነው ሌላው በዋናነት እንዳልኩ ህንጻው ስትራክቸር ላይ ማካተት አለበት ብለን የምናስባቸው ወይም መዘጋጀት ያለባቸው እሳት ማጥፊያ መሳሪያዎች ቋሚ የምንላቸው ናቸው እነዚህ ቋሚ ማለት ከቦታ ቦታ የምታንቀሳቀሰው ነገር አይደለም ከህንጻው ዲዛይን ጋር አብረው ዴቨሎፕ የሚደረጉ ናቸው አብረው ለምሳሌ ፋየር አላርም ብትለው ስሞክ ዲቴክተሮች ብትላቸው አብረው የሚገጠሙ ከህንጻው ግንባታ ጋራ ነው ፋየር አላርም ፊክስ አደጋ በተከሰተ ጊዜ የምናስጨው አላርም በህንጻው ግንባታ በቋሚነት ህንጻው ሲገነባ አብሮ ሊገነባ የሚችል ሲስተም ነው ማለት ነው ስፕሪንክለር ሲስተም አለ አውቶማቲካሊ ራሱ ሴንስ አድርጎ በተገጠመለት ሙቀት መጠን ራሱ ሴንስ አድርጎ ብረስት አድርጎ ሃንድ ኦቨር ማድረግ የሚችል እሳቱን ስፕሪንክለር ሲስተም ይባላል ይሄ ዘመናዊ ቴክኖሎጂዎች ማለት ነው በባህሪው አደጋን ዜሮ ማድረግ አይቻልም
ቅድም መነሻችን ላይ እንዳልኩ አደጋ በተፈጥሮ ይመጣል፣ በሰው ሰራሽ ይመጣል። የሰው ሰራሽ አደጋዎችን ፕሪቨንት ማድረግ፣ መከላከል፣ መቀነስ እንችላለን። የተፈጥሮ አደጋዎችን ደግሞ አንዳንዴ አሁን እያየናቸው ያሉ አደጋዎች አንዳንድ አደጋዎች አሉና እነሱን ዜሮ ማድረግ ስለማይቻል አደጋ እንዳይመጣ መስራት አለብን። ፕሪቬንት መከላከል ላይ ጠንክረን መስራት አለብን። ቅነሳው ላይ መስራት አለብን። ማናቸውም በስራ አካባቢ አደጋ ሊፈጥሩ የሚችሉ ሁኔታዎች ካዩ እና ከተከሰቱ ቶሎ ይሄንን ለሚመለከተው አካል ሪፖርት ማድረግ እንዳለባቸው መገንዘብ ይኖርባቸዋል ማለት ነው። መጀመሪያ አደጋን ታሳቢ ባደረገ መልኩ መኖር የሚገባቸው የአደጋ ጊዜ ቅድመ ጥንቃቄዎችና ወይም ደግሞ ለአደጋ ጊዜ የሚያገለግሉ አሬንጅመንቶች መኖር መቻል አለባቸው። ለምሳሌ በኮንስትራክሽን ሳይት ውስጥ ሰራተኞች አደጋ ሲደርስባቸው የመጀመሪያ የሕክምና እርዳታ ማግኘት የሚችሉበት አሬንጅመንት መኖር መቻል አለበት። የፈርስት ኤድም ይሁን ሌሎች የድንገተኛ አደጋ ጊዜ መከላከያ መገልገያ መሳሪያዎች ያስፈልጋሉ ማለት ነው። ባለሙያው ራሱ መኖር መቻል አለበት። የፈርስት ኤደር የምንለው ማለት ነው። የመጀመሪያ የሕክምና እርዳታ ሊሰጥ የሚችል ባለሙያ አስቀድሞ መዘጋጀት መቻል አለበት ማለት ነው። እንደ እሳት ያሉ አደጋዎች ደግሞ ሲፈጠሩ እሳቱን ለማጥፋት የምንጠቀምባቸው የእሳት ማጥፊያ የተለያዩ መሳሪያዎች መኖር መቻል አለባቸው። ፋየር ኤክስቲንጉሽንግ ኢኩዊፕመንቶች ማለት ነው። ስለዚህ በተገቢው መንገድ አስቀድሞ በተደረገ አሰስመንት መነሻነት እሳት ቢፈጠር በምን መልኩ እሳቱን መከላከል እንደምንችል ለዛ በቂ የሆነ መከላከያ መሳሪያዎች መኖር መቻል አለባቸው ማለት ነው። ያን አልፎ ግን አደጋው የሚመጣ ከሆነ አሟልቶ አንድ ህንፃ ማሟላት ያለበት የደህንነት መስፈርት አሟልቶ አደጋ ይነሳል። ባይኒ ሚንስ አደጋ ይነሳልና አደጋ ከተነሳ እንግዲህ እኛ ምን መክረው አንደኛ ያው የኛ ተቋም የኛ ስልኮች አሉ። አደጋው እንደተነሳ ለኛ ዲስፓቸሮች ወይም ለኛ መረጃ ባለሙያዎች ስልክ ይደወላል። እኛ በተቻለ መጠን አደጋው ላይ ደርሰን አደጋው ላይ መቆጣጠር ስራ እንሰራለን። ግንባታ ስራ ላይ ያለ አደጋ ሊከሰት ይችላል። የመውደቅ አደጋ፣ ሌላም ለመወጋት አደጋ፣ በሊፍት በማሽን የመያዝ አደጋ ሊከሰት ይችላል። ከግንባታ በኋላም ህንፃው ስራ ጀምሮ የተለያዩ አደጋዎች ሊፈጠር ይችላሉ ማለት ነው። ስለዚህ ይህንን መስራት እንደነዚህ አደጋ በሚከሰትበት ጊዜ ደግሞ ማህበረሰቡን ማገልገል የሚያስችል የራሱ ዘርፍ አለው። ይህንን የሚመለከት ማለት ነው። አንደኛ በፍጥነት ወደ ተቋማችን ወደ 939 መደወል መቻል አለበት። የራሱ አደጋ መቆጣጠር ዘርፍ አለው። በስሩ ደግሞ የተደራጀ የቅድመ ሆስፒታል ዘርፍ አለው ማለት ነው። ዳይሬክተር አለው። ስለዚህ ይሄ የቅድመ ሆስፒታል በእያንዳንዱ ቅርንጫፍ ዋና መስሪያ ቤቱን ጨምሮ ቅርንጫፍ መስሪያ ቤታችን በእያንዳንዱ ክፍለ ከተማ ተደራሽ ሆነናል። በሚቀርበው አክሰስ ይደረግና በቀላሉ አምቡላንስን ተጠቅሞ ወደ ሆስፒታል እዞ የሚሄድ የሚያስችል አደረጃጀት ዘርፍ ስላለው ራሱን ከደረሰበት አደጋ የከፋ ጉዳት ሳይመጣ መጠበቅና መዳን ይችላል ማለት ነው። የአደጋ ስራ የተቋም ብቻ ስራ አይደለም፣ ወይም የሆኑ ባለሙያዎች ብቻ ስራ ስላሉ የህብረተሰብ ስራ ነው። እኛም ከህብረተሰብ ጋር እየሰራን ነው። ከህንፃ ከሚሰሩ ሰዎች ጋር እየሰራን ነው። ከህንፃ ባለቤቶች ጋር እየሰራን ነው። ከተቋም ባለቤቶች ጋር እየሰራን ነው። ተቋም ባለቤቶች ብቻ ሳይሆን ተቋም ባለቤቶች የቀጠሯቸው ሰራተኞች ጋር ስራ እየሰራን ነው። አደጋው ሲነሳ መጀመሪያ እዛ ተቋም ውስጥ ያሉ ሰዎች አደጋውን እንዲቆጣጠሩ ስልጠናዎችን እንሰጣለን። ግን እኛ ሰዎች ከአደጋ ይማሩ የሚል ሀሳብ የለንም። አደጋ መከላከሉ ላይ በደንብ ጠንክረን እንድንሰራ እኛ እየለፋን ነው። ህብረተሰብ ምናልባት ኮሚኒቲ ሞባላይዜሽን እየሰራን ነው። ሁሉም ሰው አደጋን ስራ የጋራ ስራ የራሴ ስራ ብሎ እንዲሰራ ተቋም ላይ ብቻ ሳይሆን መኖሪያ ቤቱ ላይ ስራ እየሰራን ስለሆነ በተቻለ መጠን አደጋዎችን እንቀንሳለን ብለን ተስፋ እናደርጋለን። በዚህ ልክም እየሰራን ነው። እኛ በዋናነት የምናደርገው ሰራተኛውን ከአደጋ መጠበቅ። አሁን ያለ ስካፎልዲንግ በመስራት የለበትም። ህንፃ ግንባታ ላይ ያለ ስካፎልዲንግ አንደኛ ስራውን ለመስራት ምቹ አይደለም፣ ሁለተኛ ሰራተኛውንም ከአደጋ ደህንነት ወይም ከራሱን ከአደጋ መጠበቅ አያስችለውም ማለት ነው። ስለዚህ ስካፎልዲንግ መጠቀም እንዳለበት እኛ በአሰራራችን በመመሪያ ላይ የተቀመጠ ነው። በዛ ልክ እንከታተላለን። ተቋማትን እንደግፋለን።
ሙያ ምክር እናደርጋለን፣ ቴክኒካሊ እንደግፋለን፣ እናስተምራለን፣ እናበቃለን። ይህንን በሰራን ቁጥር የኛን ስራ ነው ያቀለን። ይህንን በሰራን ቁጥር ሊደርስ የሚችለውን የሰው ህይወት ነው ያዳል። ይህንን በሰራን ቁጥር ሊደርስ የሚችለውን ትንሽም ሆነ ትልቅ ንብረት ውድመት እናድናለን፣ የአካል ጉዳትን እናድናለን ማለት ነው። ይህንን በተጠናከረ መልኩ እየሰራ ነው።